ማህሌትን ታውቃታለህ? እኔ ራሴ ጥያቄ ነው አላውቃትም። ሳጅንን ታውቃታለህ? በሶሻል አላውቃትም። በሶሻል ሁለቱንም አታውቃቸው። አንተ የተባልከው እቺ ልጅ ኖሬ መኖር አለም አይደለም። ስዊድንም ብትሄዱ ስቶክሆልም ላይ የሆነ ቦታ ብትሄዱ ትሬን ስቴሽን ሻንጣ ተይዞ ሰዎች የሚጓዙበት ነው ትሬን ስቴሽን። ምክንያቱም ከአንድ ቦታ አንድ ቦታ ሲሄዱ ወደ ኤርፖርት ሲሄዱ ከተማውም ላይ ሰው ነገ ሄጄ ላሳያችሁ እችላለሁ። ሁሉንም ሻንጣ በሻንጣ ብትሄዱት ያ ማለት ሰው ከኤርፖርት ገብቶ በዛ ፍጥነት ሁለት ማታ ላይቭ ገብታለች። ከገባች ቤቷን ተሸክመው አትመጣ እንግዲህ። ስለዚህ አንዳንዴ ቅን በሆነ የሆነ ትንታኔን ራሱ ቅን በሆነ ነው። ተስፍሽም ትናንትና ላይቭ ላይ ይቅርታ ብሏል። እሱንም ይቅርታ የጠየቀው ስላጠፋ አይደለም። በቃ እንዲህ አይነት ነገር ይሄንን ገምተናል። አንቺ ይሄንን ስላሳይሽ እናመሰግናለን። ግን በዚህ ስሜት ውስጥ ካለች ሰው ያንን ካለ አለቀ። መብረቁ ለምን አመነ አላመነም ብዬን እዚህ ጋር እሱ ጋር ሄጄ ለምንድን ያላመንከው እንዲህ ተደርጎልህ እንዲሆነልህ ብዬ እንዲከራከር የፈለገው ቬጎ አልገባኝም። ያንን ለምን አንተ አትከራከር? ለቤቱን ከፍቶ የለ እንዴ? ለአንተ የተለየ ነገር አለው፣ ለእኔ የተለየ አይደለም። አሁን እኔ ብትጠየቅ መመለስ የምትችለው አንድ ነገር ምንድን ነው? 100% የምመልሰው ሳጂ ኖርዌይ ነዋሪ ነች። ይህንን ደግሞ የምልህ ኖርዌይ ከሳምንት በፊት ወይ ከሳምንት 10 ቀን አካባቢ ጋር እኔን ያየችኝ አይቻለሁ ፍቄ ብላ ያለችኝ ቦታ ከምሬ ነው የምነግራችሁ። እዚህ ያሉ ኖርዌይ የሚኖሩ ወዳጆች ያሉ እና ያንቱ እናስቱ ምናምን እነሱ እንኳን አያውቁትም። ምክንያቱም የሄድነው ቤት ለማየት ነው። የልጄ እናትና እኔን እዛ ጋር ሄድነው። እዛ ቦታ ላይ እኔ ይቅርታ አድርጉልኝና ኖርዌይ ከመጣ ወይም ደግሞ በሆነ አጋጣሚ ካልሄድኩ በስተቀር እዛ ቦታ ላይ ድሚያው እዛ ጋር ቤት ለማየት ነው ሄድነው። ቢበዛ 20 ደቂቃ አልቆየሁም። እዛ ቦታ ላይ አየን፣ ወጣን፣ ሴንተር ጋር የሆነ ዕቃ ገዛን፣ ወተን ሄድን። እዛ ቦታ ይቻሉ አለች ሊና። እዛ ካፌ ስጠጫ ይችሻለሁ የዛሬ ዲሴምበር ላይ አለቻት ምናምን። አሁን ይህን ሁሉ የምነግራችሁ ኖ መኑ እያልኩ አይደል። ካላመናችሁ መብታችሁ ነው። ያ የእናንተ መብት ነው። ልጅቷ በፍጹም በፈለገችው መንገድ መጠየቅም ስሜም ጠፍቷል ማለት ስትፈልግ ትችላለች። እኔን ኢንቮልቭ አታርገኝ የኔ ወንድም። ይሄ ጀግና ወንድ ነው ምናምን አይ ፍራቻ ነው የኔ ልጅ። አንድ ምነግር ምን ታውቃለህ? ፈሪ ለእናቱ ከሆነ ያለ አግባብ እኔ በማይሆን ድፍረት ውስጥ ከሚሄዱት አይደለም። ባልሆነችው እኔ ለምንድን ነው ማለት ለመሆኗ ማረጋገጫ ካለክ ክፍት ነው እኮ የኖርዌይ ፖሊስ። ተናግሬያለሁ ደጋግሜ። ኖርዌይ ላይ ህግ የለም። እነ ኖርዌይ ህግ ያለበት ሀገር የለም። ለእኔ ኖርዌይ ላይ ያለን ህግ አፕላይ ማድረግ ትችላለህ፣ መሄድ ትችላለህ። እናና እኔን ክሰሰኝ መብት ነው። ክሱ ግን ሲገለበጥ እኔ ለተጉላላሁበት ለተከሰስኩበት እምጠይቀውን ጥያቄ ነው የምትመልስልኝ። በእጥፍ ነው በገንዘብ ነው ቅጣት የሚመጣው። ያን ጊዜ ነው እንግዲህ ኪስ ወንድም ሴትም የሚያደርግ እንደ ሞኝ ከመሬት ተነስቼ እዚህ ጋር ጀግና ለመባል ፖሊስ ጣቢያ ሄጄ ሳጂ የምትባለው ማህሌት ምትነች እንዲህ አርጋ ዘርፋ መታለች እንዲህ ነው ብዬ እንድከስ ከሆነ እየፈለክ ያለው ይቅርታ። የዚህ አይነት ማለት በቂ አይወልክ የሰውየው እንትኑ አላማው አልገባኝም። ምክንያቱም አሁን አንተ እዚህ ጋር ሳጂ ኖርዌይ እንደምትኖር እየመሰከርክላት ስለ ሳጂ እኮ ነፃ ነገር እያወራክ ለምንድን ነው ከአንተ ጋር መጥቶ መከራከር የፈለገው? የሳጂ ወገን አይደል እንዴ? አንተ እኮ እሱ የፈለገበት ወገን ሆኖ ግን አንተን እየተከራከረ ነው። ለምን ኖ እሱ የፈለገበት ከመጀመሪያውም ትናንት መለሰችለት። ስለራሴ ራሴ አውቃለሁ አለችው። ለአንቺ እየተከራከርኩ ነው ብሎ ግፍት ፍለጋ ይሆን? በቃ እኔ ግልጹን ልንገርሽ፣ ምን አዟዟርሽ? በቃ እኔ ሄጄ እኮ ለአንቺ በየቤቱ እየተጨቃጨቅሽ ተቀረብሻት። ሰዎችን ትጠንቀቃቸው እሺ። አሁን እዚህ ጋር አብሶ ይሄ እዚህ ጋር ሌላ ታሪክ ነው የፈለገው እሱ እንጂ ሌላ እኔ እንጃ። በጣም የገረመኝ እኔ እኮ ለዚህ እቺን ብቻ ልል ስለፈለኩ ነው። ይውዬ ቴንኪው ፍቂ ሁላችንም ስላስገባኝ። እኔ በሌላ ነው ስሟ። ፓስፖርትን ማሳየት አይጠበቅባት ምንም በቃ በህግ ከፈለገ ይቅጠጣል ልጅቷ። ከዛ እሱ ከሚለው በጣም ሌላ ሰው ነች። በቃ ሰው በሰውነቱ የምታመን እንጂ በብሔርም በዘር የምታመን ልጅ አይደለችም። አልኳችሁ እኔ ቤት ገብታ ስትረዳ ይሄ ከሌዘር ነው ብላ አይደለም። በቃ ሰው ተቸገረ ስትሏት በጣም ብዙ ሰው የረዳች ልጅ ነች። በጣም ብዙ ሰው ይሄንን ነውና ቆያ እንደ ሊያ ይሰማቸዋል። ቴንኪዩ ሂውዬ ቴንኪዩ ፍቂ ሁላችሁ። ይኸውልሽ ሊያ 18 ዓመት በላይ 17 ዓመት በላይ ነው ማውቃት። የሚገርምሽ ነገር
ከየት መታ ነው። በቃ ደግሞ የሚገርመው አቃታለሁ አይቻት ራሱ በቅርብ ራሱ አይቻት አቃለሁ። አሁን አንተ ያልከው ጋር ተባይታ ጋር አግኝቻት አቃታለሁ ስል ኖ እንዱ ከየት ደግሞ መልክ መመሳሰል ከየት ነው የምትመሳሰለው ልጅቷ? በጣም ብዙ አመት የኖርሽ ልጅ እኮ ነች። እዚህ መመሳሰል እኮ መማርና ንግስቷ ይመሳሰላሉ አይደል? ተመመሳሰል ነገር ግን እነኚህ ግን አይመሳሰሉም። እነኚህ ግን በፍጹም እንድረቅ ካላልን በስተቀር እቺ ልጅ ማህሌት የተባለችውና ሳጂ በፍጹም አይመሳሰሉም። በፍጹም የሰው ልጅ የሚመሳሰለው አይኑ ላይ ትልቁ ፖይንት እኔ እንደ ፍቄ መመስከር የምችለውን ነው የምመሰክረው። የገባኝ ነው ማለት አይ ማህሌት ኖርዌይ ነች ያለችው። አሁንም ከተባለ ኖርዌይ ላይ ማህሌትን መክሰስ ትችላላችሁ፣ መብት አለ። ሙሉ ዶክሜንቱን መስጠት ይችላል በማንኛውም መንገድ። አይ ሳጂ ነው ካላችሁ ግን ሳጂ በአካል ያለች ሰው ነች። ኖርዌይ ላይ ኤግዚስት አድርጋ 25 ዓመት እንደኖረች በኖሽ ለኔው አስረድታለች። ልጆች አሏት፣ ቤተሰብ አላት። ኖርዌይ ነዋሪ ነች፣ የኖርዌይ ዜጋ ነች። ኦልሬዲ ዘጋው። ይሄንን እምላችሁ ዘጋው የምለው ለምን ታውቃላችሁ? ለሷም ተቆርቁረን በቃ አሳየች። ከዛ በኋላ አይ እሷን እመናት፣ እሷን እንዲህ ስለሆነች ነው ማህሌት እኮ ስማርት ነች። እኔ ማህሌትን እየሰጣችኋት ያለው ቦታ ራሷን ኦቨር ከፍ አድርጋ እንድታይ ያደረጋችኋት ነው። ለምን ኢቃማው አለ፣ ፓስፖርቱ አለ። ዋይኖት ለምንድን ነው ከኤርፖርት ትናንት ከሆነ የወጣችው ዱባይ ላይ ከኤርፖርት መውጣቷን ማረጋገጥ ያልተቻለው? ትናንት ከሆነ የወጣችው እስኪ ፍቄ ታውቃለህ? ከኤርፖርት ለምን እንዳሉ ታውቃለህ? ሴንትራል ስቴሽን ላይ ነው የነበረችው። ሴንትራል ስቴሽን ኤርፖርት መስሯቸዋል። አንዷ ምን አለች? የሆነ ቦታ ስሰማት አይታችሁ ከሆነ ሰው ሻንጣ ይዞ ሲወጣ አይቼዋለሁ አለች። አላወቀችም። ሴንትራል ስቴሽን ይሄ ቶግ ስቴሽን መሆኑን አላወቀችም። ቶግ ስቴሽን ሚቲ ኦስሎ ሲቲ ነው የነበረችው ትናንትና። ሻንጣ የያዘ ሰው አይቻለሁ፣ ከኤርፖርት እየወረደች ነበር አለች። በቃ አሁን መብረቁ ልክ አይደለም እንትና ልክ ነው ምናምን እያልኩ ስከራከር እዚህ ጋር ታገኙኝ። እኔ እንደ ልክ ሶሻል ሚዲያ ላይ እኔም አለው አይደለ? ሶሻል ሚዲያ እንዳለ ሰው ኦብዘርቭ ያደረግከው ምንድን ነው ብላችሁ ከጠይቃችሁ መልሳለሁ። አይ ለምን እንዲህ አይነት አስተሳሰብ አቁሙ። ለአንተ የሰጠህን መብት እኔ ያብሶ ቢሆን አንተ ያለ መብት ፍቄ እንደሌለው እንዴት ነው የምታስበው? አንተ ያለ ካቅም ሰንበድ የለውም ብለህ ሰውን አትመዝን። ሶሻል ሚዲያን ሁላችንም ተጠቃሚ ነን። መጠየቅ የሚፈልግ ሰው ማድረግ የሚፈልግ ሰው ጎሄድ ተናግሬያለሁ። ስለ ኖርዌይ ሕግ ደግሜ ከነጭራሹ ሄጄ ቁጭ አድርጌ ፖሊስ ስቴሽን ጋር ደርሼ ፖሊሶቹም በኖርዌይ ሕግ ሰው በማይሆን ነገር ቢከሰስ ምን ይደ በኖሽ ከጠይቅላችሁና ቻትጂፒቲን ወይም ደግሞ በጎግል ትራንስሌት ታስተረጉሙታላችሁ። በኖሽ ከሄጄ ጠይቅላችኋለሁ። ጠበቃ ጋር ሄጄ ጠይቄ እለቅላችኋለሁ። ይሄንን የማደርገው ለምን ተቃል በጣም ብዙ ሰዎች ትመጣላችሁ። ፍቄ ለምን አትከስልኝም? ከሌን ፍቄ የከሌን አድራሻ ላክልኝ፣ ፍቄ የከሌ ስልክ ካለ እባክህ። በነገራችን ላይ ልታነቅ እችላለሁ። ያያንቱን ስልክ ያላያንቱ ፍቃድ ለህዊ ያለከም ህዊ የፈለገ ወዳጄ ብትሆን ኖርዌይ ከሚኖራችሁ ዲዘርቭ ከምታደርጉት ነገር እኔ የመብረቁ ስልክ እኔ ቢኖረኝ መብረቁ ሳይፈቅድልኝ ለተአምር ቢመጣ ለሳጂ አልሰጣትም። ይሄ እኔ ባህሪ ነው። ሳጂ ኖርዌይ ስለኖረች ብዬ አልሰጣትም። አይደረግም። መክሰስ ይቻላል። አዎ ይቻላል። ጠበቃ ማግኘት ትችላላችሁ፣ መብታችሁ ነው። ሰው ባላለው ባልተናገረው ባላሰበው ለማስገባት እኔ ቪጎ የሚባለው እኔ ያስከው ሐሳብህ ራሱ የሰይጣን ነው። ምንም የመልካምነት አይታይም። ዛሬስ አክብር ያውራው አንድ ጊዜ ስጠኝና አንዴ ላውራ። የሊመቤት እግዚአብሔር ያክብርልኝ። በቂ ኦኬ። ምንም እንትን እኛ ከዛ በላይ ሆነን እንትን እንድንል ነው የምፈልገው። ሁለት ነገር ኮሜንታተሮች ይሄ ቬጎ የሚባለው እንግዲህ ሁለት ነገር የማየው አንድ እንዴት መሰለ መብረቁ በዛ በኩል እኔ ትክክል ነኝ ብሎ ወሬቨር እንትን ብሎ ያለው ያስረዳው ነገር አለ። ያንን ተከትሎ ይሄ ነው የሚለው የሚያማሙቅ ግሩፕ አለ።
አይ ቲንክ የቬጎ መልእክት ምን ይመስለኛል፣ ቲም ሳጂ ቲም መብረቁ እንድትሆን ማለት እንዴት ገብተህ ውሸትህን ነው እንደዚህ ነው ብለህ እንዳትል መሰለኝ። እና ያንን ስላላላችሁ ደግሞ እንግዲህ የእሱን የሰይጣን አድቮኬት ሆኜ መብረቁ እኮ እያለ ያለው አላመንኩም እኔ ማህሌትን የመሰለች መጀመሪያ ማህሌት ናት እያለ ነው እሱ ማህሌትን ነው እያለ ያለው አይደል? እና ይሄ ደግሞ አንተ ማመን እኮ እሱ ነው። እኔ ምን ቤት ነኝ ነው አትመልምለው። ለምን መሰለ ይሄ ሁለት እንትና ጭንቅላታ አሁን ቲክታክ ላይ ያለው ነገር ምን መሰለ ይሄ ምንድን ነው በጎራ ሆኖ ያንን ሰው መካብ ወይ ደግሞ መጣል ወይም ደግሞ እንዲህ አይነት ነገር ነው። ኮመንታተሩን እዚህ እንኳን የሚጽፈውን ብታይ አሁንም ድረስ እኔ ከመጀመሪያው አይደለሁም ያለች ጊዜ ተቀብያታለሁ። እንትን የለባትም ሺ ደዝን ሀብቱ ለአንተም ሳጂ ማለት ነው ለአንተም ሌላም ሰው መጥቶ ሺ ደዝን ሀብቱ አይደለሁም ቢላ ልትል ትችላለች አይደለም። ግን እሱ ሰው አክብራይንን እዚህ ድረስ መጣች የማይደረገውን ነገር ከሆነ በኋላ ደግሞ እሳብት አሁን የቬጎን ፖይንት እንትን ብዬ የምለው ለምን እናንተ ወጥታችሁ እዛ ማንም ሰው እኔ ቤት ማንም ሰው እንዲሰደብ አልፈቅድም። ስድብ አፉ እኔ ቤት ስድብ አንድ የሚውት አረጋችኋለሁ። ደግማችሁ ከጻፋችሁ ብሎክ አረጋለሁ። ማንም ሰው በአስተሳሰብ ልዩነት መወያየት ይችላል። ሰው ግን አትስደቡ። ምንድን ነው ስድብ የምታገኙት ጥቅም? እንትን አልኩ እኮ አሁን ይሄንን ነገር እንትን ብለህ ስትል ለምን አሁን የቬጎ ፖይንት ጀስት ክሊር አድርጌ እንትኑ እንደዛ እንትን የሚያደርገው ኖ መብረቁ አንተ ሮንግ ነህ አንተ ይሄ ናት እሷ ናት እንዲል ነው። ግን እሱ አልነበረም እንትኑ ፖይንቱ ላይ ስትነጋገሩ እሱም በራሱ ትክክል ነው። በራሱ መብረቁ ትክክል ነው። መብረቁን እንትኑን ነው መናገር የሚችለው እንጂ የተባለው አየሽ ገባኝ። ያልተግባባ ነው ምን እንደሆነ ታውቂያለሽ? አንቀንም ስናገር ሰውም ለምን እንደዛ እንደማይረዳ እኔ ማህሌት የምትባለዋን ሴት አላውቃትም። ነገር ግን ታጂ ኖርዌይ ለመኖሯ መረጋገጥ ነው አይደለ? በቃ እሱ ነበር የተባለው። ዱባይ ነው አይደለ? እናንተ ያሳየችው ኖርዌይ መኖሯ ኖርዌይ ነው ያ ነው። ስለዚህ ሳጂን አሁን አይ ማህሌት ነች ኖርዌይ ያለችው እንግዲህ ኖርዌይ መኖሯ አሁን አረጋግጫለሁ አለች ብያለሁ። አይ ሳጂ አይደለችም እቺ ሴት ማህሌት ነች ካሉ አይደለችም፣ ፖሊስ ጣቢያው ክፍት ነው፣ ጠበቃ ክፍት ነው፣ ጎሄድ። እቺ ልጅ ግን ማንም ሰው ሄዶ በሚያደርገው ነገር አጸፋው መልስ ምን እንደሆነ እናገራለሁ። ደብዳቤ ወይም ወረቀት ይዞ ክስ ላይ የሄደ ሰው ተመልሶ ያ ነገር እሷ ለመሆኗ ተረጋግጦ ሲመጣ ለተጉላላችበት ለውጣ ውረዷ ካሳ ጠይቃ ለምትለው ገንዘብ ለመክፈል ዝግጁ ሆኖ ይግባ። እኔ እንዳልሆነች እያወቅኩኝ ያንን አላደርግም። ስለዚህ የእሷን ኬስ እዚህ ጋር ታቆሙና እናንተ ያመናችሁት ያ ከሆነ ጎሄድ። አይ ዝም ብለህ ሄደህ እኮ ለፖሊስ እንዲህ ማድረግ እንዴ ሁላችሁም ሪፖርቱ ለማህሌትም ለሳጂም አንተ ሪፖርት የማድረግ እንትን የለህም ማለት አንተ በፈቃድ ፈቅጄ ልርዳ ድሃውን ብለህ ነው እንጂ you don't have to። ግን እኔ እንትን ድሃውን ብለህ ነው እንጂ ማለት የፈለኩት አንተና ቬርጎ የሚለው ነውንም ዶንት ቴክ ኢት እንትን ያው እሱም እንዳመጣለት እንዲህ በአፉ እንዳመጣለት ስለሚያወራ ነው። ኤክስኪውዝ አታርጊለት ፕሊስ የኔ እናት። ኤክስኪውዝ ላረግለት አይደለም፣ ኤክስኪውዝ ላረግለት አሁን መብረቁንም ኤክስኪውዝ ላረግለት አይደለም፣ ቬርጎንም ኤክስኪውዝ ላረግለት አይደለም። ግን ሆ ብሎ ለምን ቲም ሳጂ ወይ ቲም መብረቁ አንሆንም በማለት እንደዛ አስተሳሰቡን በቃ ኦልሬዲ ላክ አድርጎ ስለመጣ አንተ ወንድማ ብትሆን ይህንን ታረግ ነበር። that was not the issue። አየህ የማይሆን ነገር ነው። ወይ ደግሞ እናንተም የሌባ ተባባሪዎች ናቸው። ልጅቷ አሁን ለምሳሌ እኔ አሁን እዚህ ጋር ፖይንት እንድትይዙ ላይ የምፈልገው ታጂ እኔ ቃል ገብቼላት እንዲህ አይነት ቦታ ከታየሽ መብረቁ በዚህ መንገድ አነሳለሁ ብሏል ብዬ አላወራሁትም። ከምሬ ነው። ስልኳን ለምን ልላት እሱ ያስቀመጠውን ማለትም ነገሩ ሰላም እንዲሆን ማንንም ማዘዝ እንደማይችል ባቅም ነገሩ ሰላም እንዲሆን ስልኬን አስቀምጬላታለሁ። ከዛ በኋላ ድጋሚ ሜሴጅ መጻፍ አልችልም። ለምን ፎሎሬም አይደለችም፣ ፎሎም አላረገችኝም። ካልመለሰልሽ ሰው መጻፍ አትችይም። ስለዚህ መብረቁ ያላትን ስምሽን ንገሪኝና መጀመሪያ ላይቭ ላይ ከዛ በኋላ ያለውን እዚህ ጋር ቪዲዮ ማውረድ ስለምችል ከዛ በኋላ
ካንተ ጋር ተገናኙና ፎቶ ተነሱና እሱ መጀመሪያ ሲገባል፣ ከዛ ተስፍሽ ሲገባ፣ ሌሎቹ ደግሞ ሲመጡ ማነች ሌኒ ስማንጠሩልኝ ብሌን ናይ ቤላ ሲኞሪታ ቤላ ያዘው። ከዛ ቤላ ስትመጣ የተባለው ምንድን ነው? አይ የትም ቦታ ሆናት ከታየች በቂ ነው ተባለ። ከሆነ መሄድ አያስፈልግም። እኔም አላገኘኋትም፣ እሷም አልደወለችም፣ የለኝምም። እኔ ስልክ ልክ ያለው አሳየቻቸዋል። ከዛ በኋላ ግን በጣም ያሳቀኝ ነገር ከእሱ ጋር ተነጋግረው ነው የሚል ሰማሁ። አም ሶሪ ቢሆን ነው የምላችሁ። ችግር የለብኝም ቢሆን ነው ምክንያቱም በአደባባይ ብያለሁ። የነበርኩበት ቦታ ርቀት ባይኖረው ላገኛት የምችል ነበረ፣ ማንም ስለማያዘኝ። ኦልሬዲ ኖርዌይ ላይ የምትኖር አንድ ሰው ማግኘት ችግር የለብኝም። አይ እሷ ከሊት ነች ተብሎ በፍርድ እንኳን ቢፈረድ ሆና እንኳን ቢሆን ከማግኘት የሚያግደኝ የለም። ይህንን ከዚህ በፊት አድርጌው ታውቃላችሁ። በዳኒ ጉዳይ ታውቃላችሁ። ኖርዌይ የሚኖሩ ሰዎች እንዴት እሱን ታገኛለህ ሲባል ቤቴ ያስቀምጬ 3 ወር ሙሉ አሁን ጥብቅና ይዤ ውክልና ይዤ መጥቼ በጠበቃ እየተከራከርኩለት ነው። ማድረግ የምችለው ነገር ላይ ነው ወደኋላ አለ። ማንንም አያዘኝም። ከሆነች ማህሌት ሆና ብትገኝ ማንንም ሰው ማንንም አልፈልግም። ግን እንዳልሆነች እያወቅኩኝ ታጂ ለማለት የተቀመጠ መስፈርቶች ያየሁትኝ ትናንትና ራሱ ያየሁት ፓስፖርቱ አለ፣ ኢቃማው አለ። በዚህ ዓመት ላይ አለኝ ፎቶ አንስቼዋለሁ። ኢቃማው አለ፣ ፓስፖርት አለ። የኖርዌይ ዜግነት ይዛችሁ በኢትዮጵያ ላይ ዜጋ መሆን አትችሉም። ይሄን ሐቁን ነው የምነግራችሁ። ኢቃማ እንደ ቀልድ እንዳታስቡት። ምን ለማግኘት የኖርዌይ ዜጋ እኔን ፍቄን እንደው ሎጂካል ሆኜ ልንገራችሁ። እኔን ፍቄን ከኖርዌይ ሄድና ኢቃማ ሰርተ ዱባይ ላይ ተቀመጥ ብትሉኝ ምን ላገኝ? ምን ሊመጣልኝ? ምክንያቱም ኖርዌይ የማገኘው ጥቅም ዱባይ ላይ በልጦብኝ፣ ኖርዌይ የማገኘው ደግሞ እስከ ዱባይ ተከፍሎኝ እንደ ያራ ሐቃቁን እናውራ። አቶ ብዙአየሁ ይሄ ነገር እንዲቆም ተነጋግረን ጨርሰናል። ለምንድን ነው ይቅርታ አንድ ጥያቄ ልጠይቅ ባካችሁ። የማህሌት እናት እዚህ ቲክቶክ ላይ ከዚህ በፊት መታ ነበረ። ፍራኦል ራሱ ረድቷት ያውቃል። ለምን እሷ ሴትዮ ተጠርታ ልጇ እንደሆነችና እንዳልሆነች ይሄን ነገር ለምን አይጠይቁም? ይሄን ብቻ ነው ለመናገር። አይፈልጉትም። ምንም አያስፈልግም። ካሁን በኋላ ያስፈልጋል። ሴትዮ እኮ በየቀኑ ስሟ እየተነሳ ምንም ሲጀመር አገጫቸው ጋር ብታይ የዛችኛዋ ሹል ነው፣ የዚችኛዋ አራማት ነው። አይናቸው ያልኩት እኮ መረቁ መረጋጋት ነው። እኔ አሁን ለምሳሌ ዲሳይድ አድርጌ አይቺ ልጅ አሁን እኔ ተጠየቅኩትን ወይም ደግሞ በሰዓቱ ኤክስፕሌን ያደረግኩትን ኖርዌይ የምትኖር መሆን አለሟ እንደምትኖር ዛሬ ብትጠይቅኝ እመልስልሻለሁ። አሁን ኖርዌይ ነው የምትኖረው፣ ኖርዌይ ነው ያለችው ብዬ መልስ። አይ ኖርዌይ በፊት ድሮት ልክ እንደ ፍቅር ሲዝም በድሮ ህይወቷ ኖርዌይ ትኖር ስለነበር ነው ኖርዌይ የቻለችው ካላላችሁኝ በስተቀረ እዛ ሄዳ ከሆነች ብለው አውቀው ሲጀመር አውቀው ነው። ምንም የሚመሳሰሉ ሰዎች አይደሉም። ሲጀመር ይሄ እናት መንፈስ ነው። ትናንትና ነግሬያቸዋለሁ። ይሄ ሁሉ ግፊት እየመጣ ያለው አንድ ጊዜ ብቻ ተናግሬ እወጣለሁ። 1 ደቂቃ ብቻ ነው የማወራው። በፍጹም የሚመሳሰሉ ሰዎች አይደሉም እነዚህ ሰዎች። ከቅናት መንፈስ እቺ ሀበሻውን ልንኮራ ነው እንጂ የሚገባን ሌላ ታሪክ ምንም የለም። ይሄ ነው ችግሩ። ምን ነው ታውቂያለሽ? ሁለት ጎራ እንዲሆን ተፈለገ። እኔ ደግሞ እያልኩ ያለሁትኝ ለምንድን ነው ጎራ ያለዛ በሐሳብ ልዩነት መወያየት የማንችለው? ለምን የሆነ ሐሳብ ሲመጣ ወደ ምቀኝነት፣ ወደ መጠላላት፣ ወደ ለምን እንወስደዋለን? ሐሳብ ልዩነት። አሁን እኔ በሐሳብ ነው መሞገት የምፈልገው። ማንንም ሰው ከሐሳብ ጋር ነው። ግልጽ ነው አማርኛ። ከዛ በተረፈ ጃጓር ትናንትናም ስትናገር ስለሰማው ነው። አንድ ነገር ብቻ ልጠይቅ። አንተ መቸለታ ጠይቄ ያለው መልሰህልኝ። ሰላም ነው አለውኝ። ሀሳብ እንግዲህ አንተም ያው ያገኛቸዋትን ሰምተናል። እኛ ደግሞ ያው እኔም ትመብረቁ ያየነውን የያዝነውን ይዘናል እና እንግዲህ እኔ አንድ ነገር ነው ብቻ ፍቄ የምጠይቀህ፣ ፓስፖርቷን ባይኔ አይተሃል? እንኳን ፓስፖርቷን አላገኘኋትም።
ምክንያቱም የተባለው አንተ እንድታገኛት መብረቁ ትላንት ለምን አልመጣም? ላይ በነበረከ ለምን አልተገኘም? እዚህ ላይ ነው ይኸውልህ፣ አንድ ነገር ያልገባችሁ ነገር አለ። አትሸውዱ ሰዎች ወገኖቼ። ምናልባት በሌላ ልናግዛት እንችላለን፣ በሌላ እንረዳት እንችላለን እንደ ሰብአዊነት። ግን እንደ ሰብአዊነት 74 ሰዎች የተበሉ ሰዎች 74 ብቻ አይደለም 74 ሲባዛ ጃጓር ለምን እናቷን አታመጧትም? እናቷ እኮ ቲክቶክ አላት። ጨርስልሽ። ከዛው ሌላ ነገር አንድ አንቺ ሚውት አድርጉ ፕሊዝ። እኔ ቤት ሐሳብ ሰው ያወራ አታቋርጥ። እየተደማመጥን ጃጓር ቀጥል ወንድም አለ። እሺ 74 ሰዎች ብቻ አይደሉም 74 ሰዎች እያንዳንዳቸው ልጆች፣ ሚስት፣ ፋሚሊ ሁሉ አለ። እነዛ ሰዎች እንግዲህ ወደ ስንትና ስንት ሰው ናቸው? ቁጥሩን እንግዲህ አባሰንም እያንዳንዱ የምንጠይቅ ብዙ ነገሮች ሜዳ ላይ ተጥለዋል። የቀሩ ሰዎች አሉ ራሳቸውን ለማጥፋትም ያደረጉ። አሁን ሊቢያ የሄደችው በማን መልስ ብቻ ስጠኝ። በማን በመሐሌት አየህ፣ ፖይንት እዚህ ጋር እንድትይዝልኝ ስለፈለኩ ነው። አሁን አንተ የምታምነው ልጠይቅ ነው። አንተ የምታምነው እነግርሃለሁ። እሺ ልጨርስልህ። አምና እሺ ጨርስ ልጨርስልህና እነግርሃለሁ። ከዛ እነዚህ ሰዎች አሁን እንግዲህ ወደ ዋና አርዕስት ስለ ትናንትናው ነገር እንምጣና መሐሌ እኛ ያው የወጣው መጀመሪያ ከ4 ዓመት በፊት የከፈተችው የዩቲዩብ አካውንቷ የሶማ ብላ ነው የከፈተችው። የዩቲዩብ አካውንቷ የሶማ ብላ ከፍታ የሶማ ብላ የከፈተችው አካውንት ላይ መሐሌት አለች፣ ፎቶ አለ እዛ ላይ የዛሬ 4 ዓመት። ከዛ በኋላ ማን ብላ መጣች? ሳጂ ብላ መጣች። እዛ አካውንት ላይ ኤቪደንስ ነው የምነግራችሁ። እዛ አካውንት ላይ ሳጂ ብሎ የመጣው የዛሬ 4 ዓመት ከውስጥ የዩቲዩብ የከፈተችበት ማስረጃ ተገኘ። አንድ በሉ። ከዛ በኋላ ሳጂ እኮ የቲክቶክ ስሟ ነው እንጂ ስሟ እኮ አይደለም። የቲክቶክ ስሟ ሁላችንም ስሞች እንዳለን የቲክታክ ስም አለን፣ ሪል የሆነ ስም አለን። የምንገባበት ስም ነገረች እኮ እንትና ጃጓርዬ የሶማ ብላ የከፈተችው አሁን እንትና ያለችው የሶማ ብላ የከፈተችው አካውንት ምን ማለት እንደሆነ አላቅም። ትርጉሙ ሞክሬን በጉግል ላይም ለማድረግ ምን ማለት እንደሆነ ትርጉሙ የሶማ የሚለው ትርጉም በምን እንደሆነ አልገባም። እና ያን የከፈተችው አለ። ከዛ በኋላ በምንድን ነው መሰለ የሷ የመሐሌት ፎቶ አለ እዛ ላይ። እንደገና መሐሌት ብሎ የመጣው ላይ ምን መከፍታለች? ከዛ በኋላ ሳጂ ብላ የከፈተችበት አሁን የዛሬ 2 ዓመት የከፈተችው አካውንት አለ ማለት ከ2 ዓመት በኋላ የከፈተችው። ከዛ በኋላ ይቺ ሴት አሁን እኛ ትራብሉ ወጣው መታወቂያው አይዲዋ በ1983 ዓመተ ምህረት ተወልዳ የ43 እድሜ እንደሆነች የዱባይ አይዲዋ 5 ዓመት እንደቀረው የአይዲዋ የዱባይ አይዲዋ በኋላ ማነው ከ5 ወር በኋላ ኤክስፓየር እንደሚያደርግ። እሺ ጃጓርዬ እኔ አንድ ነገር ብቻ ልጠይቅ። አንተ ኢንግላንድ ነው አይደለም የምትኖረው? ጃጓር አይሰማም? ይሰማል አልሰማም? ትሰማኛለህ? ለእኔ ይሰማኛል። ጃጓር ትሰማኛለህ ወንድምዬ? ያው ይሰማል ብለን እናስብና ቀጥልሽ። አይ ቆይ መስማቱ ለሱ ስለሆነ ቀጥታ 2 ጥያቄዎች ናቸው። በሁለቱም ላይ እንዲመልስልኝ ስለፈለኩ ይሄ ሁሉ ማስረጃ ተጠናክሮ ለምን ለህግ አካል አትሰጡም? ራሳችሁ ጃጓር እሰማለሁ። ተቋርጠሃል። ስልክ እየገባብህ መሰለኝ። አንዴ ቆዩ። ሌሎቻችሁ ፕሊስ ሚውት አድርጉልኝ አንዴ። ጃጓር አለ? አይ ቲንክ እየሰማኝ አይደለም። ኔትወርኩ ነው መሰለኝ ይቆራረጣል። ኖ አይ እስኪ ተመልሶ ይምጣ። ተመልሶ ይምጣ። ለምን እሱን ቀጥታ መጠየቅና ማድረግ የሚችለውን መንግስት አንዴ ከዛ ዘጋዋለሁ እኔ። ምክንያቱም በጣም ቀላሉ ነገር ስላለ። ፍቄ ሰላም ዋላችሁ። ሰላም ቤንጃ እንዴት ነህ? እሱ እስኪመጣ አንድ ሀሳብ ብቻ ልጨምር። ምንድን ነው መሰለ? እሺ ቀጥል ጃጓር። ትሰማኛለህ?
አለው እየሰማው እኮ ነው። አንተ ይሰማኛል፣ እኔ ነው የማትሰማው እኮ አንተ። ያንተ ምንም ነገር አይመጣም። ለምን ኮንፈርም ይኸውልህ አሁን የምትለይ ነገር ባንተ አሁን ያንተ ማመን እንዳለ 100% እርግጠኛ ሆነ ትነግረኛለህ። አዎ ካልክ ባንተ ማመን ውስጥ ይሄ ነገር ካለ በጣም አንተ የምትጠይቀኝ ጥያቄ ምን እንደሆነ ገብቶኛል። ሳትጠይቀኝ ገብቶኛል። ኖ 100% እርግጠኛ ከሆንክ አሁን ማህሌት ነች ብለህ ሳጂን ካመንክ ኖርዌይ እንዳለች ኮንፈርም አድርግልህ። እኔ ኖርዌይ በእርግጥ በአካል አለች አልኩ። ዋይ ኖት የ300 ዩሮ ወጪ አይደለም። ቀጥ ብለህ መተህ ፖሊስ ጣቢያው ጋር እኔ ቆሜ እጠብቅሃለሁ። እቺ ሴት ማህሌት የምትባል እንዲዘርፋ ወጣለች፣ መክሰስ ጠበቃም ከፈለግ አገናኛለሁ። ከዛ በኋላ ለሚሆነው ነገር በአንተ አድራሻ ስለሆነ መሆኗን እርግጠኛ ስለሆንክልኝ ነው። ምክንያቱም እነዚህ ነገሮች ትክክለኛ እስከሆንክ ድረስ ከጎና ነው። ከዛ በኋላ ግን ለሚመጣው እንዳልሆነች እየነገርኩ እያደረግከው ወይ እኔ አሁን ማህሌት ነች ሳጂ ነች እያልኩ እያወዳደርኩ አይደለም፣ ሁለቱም ስለማላቅ። ሳጂ ግን ኖርዌይ እንደምትኖር አሁን ኮንፈርም አደረኩልህ። በቃ 100% ኖርዌይ አለች። ሶጆ ይኸውልህ ከይቅርታ ጋር ይኸውልህ ነዋሪነቷ ሳይሆን ትራቭል ማድረግ ትችላለች። እዛ ላይ አይዲው ስናየው እኔ ግን ነዋሪ ነች። በዚህ እኔ ነዋሪ ለመሆኑ በምን አወቅ? ሳጂ በምን አወቅ? አሁን መጣ። አየህ ቴንክ ዩ በቃ ቴንክ ዩ። እንዲህ አይነት ጥያቄዎች ናቸው የሚያቀርቡ። ከ3 ቀን ከ4 ቀን በፊት ቤቷ ገብቼ ነበር። ከ4 ቀን መጀመሪያ ይሄ ነገር ተስፍሽ ቤት ከገባው በኋላ ገስት ጠይቄ አስገቢም ብዬ ጠይቄ ገብቼ ነበር። ታስታውሳለህ? ወይም ደግሞ ካላወቃችሁ ገብቼ ነበር። ገብቼ የጠየቅኳት ጥያቄ አለ። በውይይቱ መሀል ላይ እሷም ዲስአፖይንት ሆና የምትናገረው ነበር። በኖሽክ አወራችኝ። 25 ዓመት እንደኖረች ልጆች እንዳሏት እዚህ ቤተሰብ እንዳላት ኑሮ እዚህ እንደሆነ በፍጹም ዱባይ ላይም እንዳልኖረች በኖሽክ ነው ለዛም የምትናገረው። ኖሽክ ሰምቻለሁ። ጨረስኩና ምን አለችኝ? ፍቄ አለችኝ ቫይት ባይ አይቻለሁ አለችኝ። እዛ ቦታ ላይ አሁን እኔ 100% እርግጠኛ ሆኜ ነው የምመሰክረው አልኩ። እዛ ቦታ ላይ የሄድኩት ከልጄ እናት ጋር ነው። የሄድኩበት ሰዓት አለ፣ ቦታውን አውቃለሁ፣ እሷ ያለችኝን ሰዓት አውቃለሁ። አም ሾክድ። ለምን አልመሰከርክም ያንን አላልክም ካልክ አግኛት ከተባልክ ወስኜ ኖርዌይ ነው የምትኖረው ብዬ ወስኜ እዛ ቦታ ላይ ከሄድኩኝ ኦልሬዲ ወስኛለሁ። ከወሰንኩ መሄድ ይጠበቅብኛል። ስለዚህ ትናንትና ከትናንት ወዲያ ጀምሮ ስናገር የነበረው መብረቁን ስለው የነበረው ካገኘኋት በዚህ መስፈርት ከተገኘች እቺ ልጅ ከመጣች እሷ መሆኗ ከታወቀ ከዛ በኋላ ማህሌትን ፍለጋ በአንድ መስፈርት እየሄድን እቺ ልጅ ትተዋለሁ ወይ ብለዋል። አዎ እሷ ያለችው ዱባይ እንደሆነች አውቃለሁ፣ ኖርዌይ አይደለችም ብሎኛል። ኖርዌይ ትናንትና ገባች የምትሉ ከሆነ ትናንትና ሳይሆን እኔ ከሳምንት በፊት ኖርዌይ ላይ እንዳየችኝ ያየችኝን ቦታ ሰፈሬ አይደለም ምን አይደለም ቤት ለመግዛት ቤት ለማየት ነው እዛ ቦታ ሄድኩ። ይሄንን 100% በክሬ መሰክርልሃለሁ። ለማንም ብዬ አይደለም ስላላገኘኋት በአካል ስላላገኘኋት ወይም ደግሞ ማለት የምትባለው እና እሷ ናቸው ብዬ አወዳደረ እንደዚህ ማድረግ የማልችለው ነገር ቢሆንም ደግሜ ጠየቅኩት። እርግጠኛ ኖርዌይ እሷ ያለችው ዱባይ ነች ያቺኛዋ ማለት ያለችው። አዎ እቺኛዋ ግን ኖርዌይ ለመሆኗ ማረጋገጫ ነው የተፈለገው ነው የተባለው። ኖርዌይ መሆኗን ትናንት ስታረጋግጥ አይ ሌሊቱን ተጉዛ ገብታ ነው። ኦልሬዲ እኛ ያደርነው እስከ 5 ሰዓት ነው። ጃጓር አንዳንዴ የሆነ ሎጂካል ሆነን የምናወራው ነገር አለ እኮ። አዎ አምናለው እርግጠኛ ነኝ ከተባለ 100% ነገርኩ እኮ። ኖርዌይ ላይ መጥቶ ፕሮሰሱን ለማድረግ ለሚፈልግ ሰው ይሄንን ነው ማለት። አይ ፓስፖርቷን አይታለሁ ከትናንት ወዲያ ነው ተናግሬያለሁ። እኔ ባይ አይቻለሁ እልሃለሁ። አንሳው ፎቶ ብትለኝ እሷ ፎቶ ትላክልህ ብትለኝ አላረገውም። ነገ ጠዋት በስሟ የሆነ ነገር ቢፈጸም እኔ ኖርዌይ ነዋሪ ነኝ። አይ ፓስፖርቴን ኮፒ የላኩት ለሱ ነበረ እንዲህ አይነት ነገር ተፈጽሞብኛል ብላ ብትመጣ አንተ አትከላከልልኝ። ማንም ሰው ልጄን የማሳድገው በሰላም የምኖረው ኖርዌይ ላይ ህግ አክብሬ ነው። በፍጹም ህግ ብሬክ አድርጌ ለሶሻል ሚዲያ ወይ ሰው እንዲባል ሌላው ሰው ጋር አላረገውም። ብትልክልኝ እንኳን ነው ማውራክ። ብትልክልኝ እንኳን እንዳትልኪ ነው ምላት። እንዳትልኪ እያልኳት ልካ ነገ ጧት እኔን ተጠያቂ ለማድረግ ብትፈልግ እንኳን መላኳን እኔ ቀጥታ ለፖሊስ ሄጄ ሪፖርት አደርጋለሁ። እንዳትልኪ ብያት ልካልኛለች ብዬ
ምክንያቱም በተለያየ ቦታ ዶክመንቱ አልካለች ይችላል ለሀቢባ ለምናምን ነገ ጧት የሆነ ነገር ቢሰራበት ተጠያቂ መሆን ስለማልፈልግ አላረገውም ብያለሁ። የዛን ቀንም አልሰማችሁም እንጂ ተናግሬያለሁ። ይሄንን እምልህ ባመንኩት ነገር ላይ ችግር የለብኝም። ይሄ የወንድ የሴት ምን ከሆንኩኝ ልሆን የሴት ልጅ ከሆንኩ ልሁን በቃ ሴትም ከሆንኩ አይደለም። ያ እውነት ጋር ነው መታገል ያለብን። እውነትን እዚህ ጋር ባየሁት እውነት ለጃጓር ብዬ ለከሌ ብዬ ለምን እውነትን ውሸት ነው ማለት አልችልም። ሁለቱን አወዳደር ብትለኝ ያችኛዋን ስለማላቃት አላወዳደርም። አላቃትም ያችኛዋን። ሳጂ ግን ኖርዌይ ለመኖሯ ነገም ከነጎዳም እመሰክራለሁ። አዎ ኖርዌይ ኗሪ ነች። ስተት ሆኖ ቢገኝ ልጠየቅ። በቃ የኔ የራሴ ክሮስ ቼክ አድርጌ ያገኘሁት ነው። ከ10 ቀን በፊት እኔ የደረስኩበት ጥያቄ ልጠይቅህ ፍቅሬ። እሺ